ሰላምና ጤና በያላችሁበት የምድር ጥጉሉ ይድረሳችሁ። ክቡራን የፋሲሎ ኤችዲ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ላስቃኛችሁ መጥቻለሁ። ክቡራን ተመልካቾቼ በዚህ ሰዓት የመረጃ ጊዜ ከምታደምጧቸው በርከት ያሉ ሰበር ሀገራዊ መረጃዎች መካከል ዋናነት በወሎ ያለውን ወቅታዊ ሁኔታ በስፋት የምንመለከትበት በጎጃም በጎንደርና በሸዋ እንደዚሁ በተለያዩ አካባቢዎች የሚካሄደውን የህልውና ተጋድሎዎችን የሚመለከቱ መረጃዎችን ልናካፍላችሁ ከዘውትር ተሳታፊያችን ጋር ተገኝተናል። ወሎ ያለው ነገር በየለቱ እየተቀያየረ ነው። ወደ ላሊበላ አካባቢ የአገዛዙ በኢትዮጵያ አየር መንገድ ሰራዊት ማራገፉ ተመልክቷል። ባህር ዳርም በተመሳሳይ በኢትዮጵያ አየር መንገድ አማካኝነት ወታደሮችን እያራገፈ እንደሆነ ተሰምቷል። ከባህር ዳር የመከላከያ ኮንስትራክሽን ድርጅት መኮድ ዋና ጣቢያ በርካታ ወታደራዊ ካሚዮኖች ወደ ወሎ ሲሄዱ የሚያሳየውም ቪዲዮ እንደዚሁ በጋሸና ትምህርት ቤቶችን ምሽግ በማድረግ ከፍተኛ ጉዳት እንዲደርስ ያደረገው የአገዛዙ ጦር በአሁኑ ሰዓት ተበታትኖ ወደ ተለያዩ አካባቢዎች ጉዳት እንዲደርስ ያደረገው የአገዛዙ ጦር በአሁኑ ሰዓት ተበታትኖ ወደ ተለያዩ አካባቢዎች እየሸሸ እንዳለም ነው በደረሰን መረጃ ላይ የተመለከተው። ደብረ ማርቆስም እንደዚሁ ፋኖች አዳራቸውን አንድ ኦፕሬሽን መፈጸማቸው ተመልክቷል። እንግዲህ ጋሸና ዳግም ለመያዝ በአገዛዙ በኩል የሚደረግ ዘርፈ ብዙ እንቅስቃሴ አለ። አገዛዙ በተለያዩ አካባቢዎች ያሉትን ኃይሉን በማሰባሰብ ጋሸናን ዳግም ለመያዝ ሙከራ ለማድረግ መዘጋጀቱም እየተነገረ ይገኛል። የጋሸና ከአገዛዙ እጅ ተመውጣቷ ያንን መንደር ከፍተኛ ድንጋጤ ውስጥ ነው የከተተው። በተወሰነ ደረጃ ወሎ ላይ ያለውን ነገር እንመልከተው። እንዳልነውም ቀደም ሲልም እንደገመት ነው የወሎው ድል ማርሽ ቀያሪ የሆነ ነው። ለሌሎች አካባቢዎች መነቃቃት ብቻ ሳይሆን በአገዛዙ መንደር ከፍተኛ ጭንቀትና መረበሽን እንደፈጠረ በተለያዩ ማሳያዎች መግለጽ ይቻላል። የዶክተር ጌዲዮን ጢሞቴዎስ የመንግስታቱ ድርጅት ደብዳቤ ለፋኖ እውቅናም የሰጠ ይመስላል በተዘዋዋሪ። ይህም የወሎው ድል ውጤት እንደሆነ እንደዚሁ በግልጽ ማወቅ የሚቻል እንደሆነ ነው የሚታመነው። ለማንኛውም አጠቃላይ ሂደቱ አገዛዙ አሁን በደንብ እየተሰማው መጥቷል። ሰራዊት በማሰልጠን በገፍ በማስገባት ድሮን አለኝ ሚሳይል አለኝ በሚል ይህንን ጦርነት በአሸናፊነት ሊሻገረው እንደማይችለው የተረዳ እንደሆነ ነው የሚታወቀው። ግን አልተቋረጠም። አሁንም በኢትዮጵያ አየር መንገድ አውሮፕላን በርካታ የአገዛዙ ወታደሮች ተጭነው እየተራገፉ ይገኛሉ። ከላሊበላ መውጣትም አልቻለም። ምክንያቱም መንገዶች በሙሉ በፋኖች ቁጥጥር ስር ስላሉ። እነዚህ ነገሮች ድምር ውጤታቸው የአገዛዙን ውድቀት በቅርብ ሊሆን እንደሚችል የሚያመላክቱ ናቸው። በወታደራዊ ኃይል እፈተዋለሁ። በቅርቡም ፓርላማዎቹን የሁለቱን ምክር ቤቶች መክፈቻ ስነ ስርዓት ላይ ፕሬዚዳንት ታዬ አጽቀሥላሴ የተናገሩት ነገር አለኛ አቅቶን አይደለም፣ ሰላም ማስከበር በኃይል መጨፍለቅና ደፍጥጦ እነዚህን ኃይሎች ማጥፋት መንግስት ተስኖት ሳይሆን ለሰላማዊ መፍትሄ ለውይይት እድል ለመስጠት ነው ብለዋል። በጎን ይህንን ነገር በማይክ ጨብጠው ይናገራሉ። በሌላ በኩል ግን እየተንደፋደፉ ነው ያሉት። በዚህም በዛም የሚያደርጉት እንቅስቃሴ ሁሉ ከሽንፈት ሌላ የሚያመጣላቸው ነገር የለም። አሁን መጠነ ሰፊ የሆነ ወታደራዊ ምልመላ እያደረጉ ነው። ምልመላው የሚቋረጥ አይደለም። ኦሮሚያና ደቡብ ክልል ላይ እንደዚሁ ሰፊ የሆነ ብሔራዊ ውትድርና በሚመስል መልኩ አፈሳ እየተከናወነ ይገኛል። አብይ አህመድ ለመንግስታቱ ድርጅትም ደብዳቤ እንዲደርሳቸው አድርጓል። ኤርትራ በረጅም እጇ ግዛቴን እያመሰች ነው፣ ተቃዋሚዎችን እየረዳች ነው የሚል ጅራፍ ራሱ ገርፎ ራሱ የመጮ ያህል ከፍተኛ ጩኸት እያሰማ ይገኛል። ብዙዎቹ የብልጽግና አመራሮች አሁን ወጥተው መድረክ ላይ የሚናገሩት የተስፋ መቁረጥም እንዳለበት ነው። የብልጽግና ሰዎች ብቻ ሳይሆኑ አብን የመሳሰሉ የአብይ አህመድ አጃቢ የፖለቲካ ፓርቲ ነን የሚሉ አካላትም እንደዚሁም ከስምረትም ሌተናል ጻድቃን ገብረትንሳኤ ወጥቶ የተናገረው ብልጽግናን ለማዳን ነው። ብልጽግና አሁን ርብርብ ላይ ነው ያለው። በጦርነት እንደማያሸንፍ ሲያውቀው በቃ የድረሱልኝ ጥሪ ለዓለም አቀፉ ማህበረሰብም ለአጋር የፖለቲካ አጃቢዎቹም ጭምር እያቀረበ ያለበት ሁኔታ ነው የሚስተዋለው። እንደው ሀገር ቤት ነው ያላችሁት። ህዝቡ ይህንን ስሜት ተረድቶታል ወይስ በቴሌቪዥንና በአብይ አህመድ የፕሮፓጋንዳ ማሽኖች የሚሰማቸውን እያየ ነው ወይስ ትክክል መሬት ያለውን ነገር እየተረዳ ነው ያለው? ሁኔታውን እንከታተለዋለን። አሁንም ብልጽግና አንድም ሰነድ እንደዚሁ ወጥቷል። በብልጽግና ዙሪያ ምን እያሰበ እንዳለ በነገራችን ላይ ምርጫንም በተመለከተ አስቻይ ሁኔታ ከሌለ ምርጫውን ሊያራዝም እንደሚችልም ሁሉ እየተነገረ ነው። ከወዲሁ አስቻይ ሁኔታ የሚባለው በዋናነት በኦሮሚያና በአማራ ክልል ያለውን ጦርነት መቆጣጠር ካልቻለም ፋኖ በዚህ መልኩ ከበረታ ኦላም እንደዚሁ በኦሮሚያ ያለውን ነገር በከፍተኛ ደረጃ የኃይል መዛባት እንዲፈጠር እያደረገ ይገኛል። ያን ነገር አብይ አህመድ መቆጣጠር ካልቻለም ለዓለም አቀፉ ማህበረሰብ በጸጥታ ችግር ምክንያት ምርጫውን አራዝም ያለው የሚል በኃይል በጉልበት ለመቆየት አሁንም እንደዚሁ አይነት ነገር እያሰበ እንዳለ ነው የሰማነው። በሌላ በኩል ሰነድ አዘጋጅቷል። ሻዕቢያ፣ ወያኔ፣ ፋኖና ኦላ ተባብረው እየመጡብኝ ነው። ይህንን
ዓመተ መስበር አለብን፣ ለዚህም የክተት አዋጅ መታወጅ አለበት የሚልም ከዚህ አንጻር እንቅስቃሴ እያደረገ እንዳለም ተሰምቷል። ሰነድ አዘጋጅቷል። በተለያዩ አካባቢዎች ወታደራዊ ምልመላ እያከናወነ ነው። አጠቃላይ የሀገሪቱ ሁኔታ ከእጁ እየወጣ እንዳለም ተገንዝቦታል። ስለዚህ ነገሮች አሁን የተለያዩ የፖለቲካ ኃይሎች መሰባሰብ የሚገባቸው ይሄ አገዛዝ በማንኛውም ሰዓት ክምብል ብሎ ሊወድቅ እንደሚችል ጠዋት ስንነሳ ላይኖር ሁሉ የሚችልበት ሁኔታ እንደሚፈጠር መጠበቅ የሚገባ ይመስለኛል። ከዛ አንጻር ተዘጋጅቶ ይህንን ሽግግር በጣም ጤናማ በሆነ ለኢትዮጵያን በሙሉ በሚበጅ ሁኔታ ሽግግር የሚከናወንበትን አጠቃላይ እርምጃና እንቅስቃሴ ከወዲሁ መካሄድ እንዳለበት ነው የሚታመነው። እስቲ በአጠቃላይ ያለው ሁኔታ ምን ይመስላል? በዛሬው ዕለት በአጠቃላይ በወሎ ያለውን አጠቃላይ ሁኔታ እንዴት ያሉ መረጃዎች ነው ከእጅ የሚገኙት? እንግዲህ የወሎ አጠቃላይ የፋኖ ድል በላይ ሆነብንና አንዱን አጣጥመን ሳናበቃ ሌላ አስደናቂ ጀብዶ እየተፈጸመ እንደው በጣም በአስገራሚነት እየቀጠለ ነው የሚገኘው። በትናንትናው ዕለት እጅግ በጣም ቁልፍ የተባለችውን የጋሸና ከተማን በመቆጣጠር በከተማዋ ላይ ሰፍሮ የነበረውን ኃይል በመደምሰስ ከፍተኛ ጀብዶ በመፈጸም ከተማዋን መቆጣጠራቸው ይታወቃል። እቺ ታሪካዊ የወታደራዊ ጠቀሜታ ያላት ታሪካዊ ከተማ በትናንትናው ዕለት ከተያዘች በኋላ የፋኖ ኃይሎች በተለይ በዋናነት ትናንትና ሰሞኑን የተመሰረተው ዋሴል ክፍለ ጦርና የጎፍ ክፍለ ጦር የሚባሉት በጋራ ወይንም ከአሳምነው እዝ ጋር በመተባበር በጣም እጅግ በጣም ታሪካዊ የተባለችውን ወታደራዊ ጠቀሜታ ያላትን ወረኢሉ ከተማን መቆጣጠራቸውን ዛሬ አስታውቀዋል። እንግዲህ መሳይ እቺ ከተማ አጼ ምኒልክ በአድዋ ጦርነት ጊዜ የኢትዮጵያን ሕዝብ በሙሉ በፍቅር በአንድነት በሀገር ወዳድነት ሙሉ በሙሉ ጥሪ አድርገው ትልቅ ጀብዱ የፈጸሙባት እና የኢትዮጵያን ሕዝብ በአንድ እንዳንድ አፍተናጋሪ እንዳንድ ልብ አሳቢ ሆኖ የኢትዮጵያ ጀግኖች ተሰባስበው አድዋ ድረስ ሂደው ድል ያደረጉባትና ከፍተኛ የሆነ ወታደራዊ ጠቀሜታ ያላት ከተማ ነች። እንግዲህ በዚህ ከተማ ላይ የፋኖ ኃይሎች በሰነዘሩት ጥቃት የመከላከያ ኃይሉ ፍርስርሱ በመውጣት ከተማዋን ለቆ ተበታትኖ ወጥቷል። በተደረገው ውጊያ መሳይ በጣም የሚገርመው ከፍተኛ የሰራዊቱ አባላት ተደምስሰዋል። በርካታ ቁጥር ያለው የመከላከያ ሰራዊት እጁን ሰጥቷል። እንዲሁም ተተኳሾችን ከባባድና የቡድን መሳሪያዎችን የነፍስ ወከፍ መሳሪያዎችን በርካታ መሳሪያዎችን ማርከው በእጃቸው እንዳስገቡ ነው መረጃዎች የሚያመላክቱት። እንግዲህ እቺ ከተማ በታሪካዊነቷ ከምትጠቀሰው በተጨማሪ የወረኢሉ ከተማ በመያዟ በሰሜን ወሎ እና በደቡብ ወሎ በሁለቱም ዞኖች የፋኖ ኃይሎች ግዛታቸውን እያሰፉ በአንዳንድ ቦታ ላይ ተቆርጦ የቀረውን የመከላከያ የአድማ ብተናና የሚኒሻ በአጠቃላይ የአገዛዙን ጦር አቅም እያነሰና በከበባ ላይ የሚገኙ ተቆርጦ የቀሩትን ማጥራት ብቻ ሲቀር ጋሸናን ወረኢሉን ከተቆጣጠሩ በኋላ አሁን ምናልባት ወደ ጎንደር አካባቢ እንቅስቃሴ ሊያደርጉ እንደሚችሉ ነው መረጃዎች የሚያመላክቱት። እንግዲህ ይሄን ቀጠና ጋሸና ከተያዘ በኋላ መቄት ከተማ ከተያዘ በኋላ የመከላከያ ኃይሉ በምንም አቅጣጫ ወደዚህ አካባቢ መንቀሳቀስ ስላልቻለ ከባህር ዳር ከተማ አንተ እንዳልከው ከመኮድ በርካታ ክፍለ ጦሮችን የጫኑ መኪናዎች እንቅስቃሴ በሚያደርጉበት ሰዓት ደብረ ዘቢጥ አካባቢ የደቡብ ጎንደር ፋኖች ከፍተኛ የሆነ ምልከታ በመፈጸም ወደዛ